በዋግምራ ብሔረሰብ አስተዳደር ሰቆጣ ከተማ ተላላፊ ያልሆኑ በሽታዎችን ለመከላከል ለአካል ብቃት እንቅስቃሴ ትኩረት ተሰጥቷል። የአካል ብቃት እንቅስቃሴ ተላላፊ ያልሆኑ ስኳር፣ ደም ግፊትና የልብ በሽታዎችን ለመከላከል አስፈላጊ መሆኑን የዘርፉ ባለሙያዎች ይመክራሉ። ተላላፊ ያልሆኑ በሽታዎች እንደ ስኳር፣ ግፊት፣ የልብ ጋር የተያያዙ ችግሮችና ኩላሊት ጋር የተያያዙ ችግሮች በስፋት ከእድሜ ገደብ ሳይለዩ ማህበረሰቡን እያጠቁ ያሉበት ሁኔታ ነው ያለው። በሚያሳዝን ደግሞ ሁሉም አይነት በሽታዎች ሳይለንት ኪለር የሚባሉ ወይም ደግሞ ሳይታወቁ በውስጣችን ላይ ከፍተኛ ጉዳት ካደረሱ በኋላ ወይም ስትሮክ ወይም ሌላ አይነት ኮምፕሊኬሽን ዴቨሎፕ ካደረጉ በኋላ የምናውቃቸው በሽታዎች ናቸው። ስለዚህ ለእነዚህ በሽታዎች አብዛኛውን ጊዜ መንስኤ ሆኖ የሚታየው ከልብና ከደም ስር ጋር የተያያዙ ችግሮች ስለሆኑ እነዚህን ደግሞ በብዛት ሪስኩን ልንቀነስ የምንችለው የአካል ብቃት እንቅስቃሴ በማድረግ አመጋገብን በማስተካከል ነው። እነዚህን በሽታ ስርጭቶች ልንገታም ልንገድብም ወይም ደግሞ ልንከላከል የምንችለው። ስለዚህ እንደ መንግስትም እንደ ጤናው ሴክተር ኦልሬዲ አንዱ ስትራቴጂክ ኢኒሼቲቭ አድርገን እየሰራ ነው። ስፖርት ተቋሙ በራሱ ይህን እቅድ አድርጎ ይዞ እየሰራ ነው። ስለዚህ እንደዚህ አይነት ማህበራት ተጠናክረው የአካል ብቃት እንቅስቃሴ በማህበረሰቡ ባህል እንዲሆንና ከመዝናናት ባለፈ መንገድ ጤናችን የምንጠብቅበት እንዲሆን በስፋት እንዲሰራ ይፈልጋል። ይሄ እንዲሰፋ እንደ ተቋም እኛም እየሰራን ነው፣ ድጋፍ እናደርጋለን። ብዙ ጊዜ ስፖርታዊ ውድድሮችን ስፖንሰር የምናደርገው ለዛ ነው። ይሄ ልምብን ይሄ ባህል እንዲመጣ እንፈልጋለን። ከ60 በላይ የሚሆኑ አባላት ቴዲ ፊትነስ በሚል በግል ተደራጅተው የአካል ብቃት እንቅስቃሴ እያደረጉ ሲሆን የቡድኑን መለያ ማሊያም በዛሬው ዕለት ትውውቅ አድርገዋል። ቴዲ ፊትነስ ጋር እንቅስቃሴ ከጀመርን 3 ወር ሆኖናል። ያው የምናደርጋቸው እንቅስቃሴዎች መጀመሪያ ላይ ሩጫ ነበረ እስከ ወለድ ድረስ። ተመለስን በኋላ ኤሮቢክስ እንሰራለን። ኤሮቢክስ ሰርተን የተለያዩ ሰውነት ፍሌክሲቢሊቲ የሚጨምሩ ክብደት የሚጨምሩ ነገሮችን እንሰራለን እዛው ሜዳ ውስጥ። እንደ እውነቱ በጣም እጅግ ጠቃሚ ነገር ነው። እኔ ክብደቴ ወደ 95 ኪሎ ግራም ነበረ። ከዛ በኋላ አሁን ወደ 84 ኪሎ ግራም ሁኛለሁኝ። ያ ትልቅ ቅነሳ ነው። በሕክምናም ተመክሬ ያለሁኝ እዚህ ፊትነስ እንዲህ አይነት እንቅስቃሴዎች እንዳደርግ። ቴዲ ጋር ከገባ በኋላ ሁሉ ነገር ተስተካክሏል። ግፊቱም፣ የሰውነት ኮሌስትሮል መጠኔም፣ እንደገና ደግሞ ትራይግላይሰራይድ የሚባል የስብ ክምችት ነበረብኝ። እሱም ስለካውን ወደ ኖርማል እየተስተካከለ ነው። በጣም ጠቃሚ ነው። በጣም ቀኑን ሁሉ ደስተኛ ሆነ ነው የምትውለው። ደግሞ ማህበራዊ መስተጋብሩም የበለጠ ጠቀሜታ አለው ከኳሱ ባለፈ። በጣም ጥሩ። ያው የቴዲ ፊትነስ ተቋቋሙ ኦልሞስት ያው ከ3 ወር በፊት ጀምሮ እንቅስቃሴዎች ስናደርግ ነበር። በተለይ በትንሽ የሰው ኃይል ነው ጀምረን የነበረው። ኋላ እንቅስቃሴው በደንብ እየሰፋ ሰውም በደንብ አድቨርስ እየተደረገ ሲመጣ እንቅስቃሴው እየሰፋ በደንብ እያደገ ሲመጣ አሁን ላይ ወደ 66 ሰልጣኞች ይዘናል። በዚህ መሰረት ያው እንቅስቃሴዎችን በደንብ እየሰራ እንገኛለን። ሰውም ጥሩ እንቅስቃሴ እያደረገ ነው። አባላቱም ከጊዜ ወደ ጊዜ እየጨመረ መጥቷል። በዚህ መሰረት ያው ስራችን እየሰራን ነው ማለት ነው። የዚህ ክለብ መመስረት ዋና ፋይዳው ያኗኗር የስታይሉም ተቀይሮ ነው ያለውና በዚህ ምክንያት ኦርጋናይዝድ ሆነን መስራት ለምን አንችልም የሚል በመልካም ፍላጎት መሰባሰብ ጀመርን። ከጠበቅነው በላይ እያደገ መጥቶ ዛሬ ላይ እንግዲህ ማሊያ ለማስመረቅ ነው የተገናኘ ነው። ይሄ ተላላፊ ያልሆኑ በሽታዎች ናቸው። አብዛኛው ሰው ስኳር፣ ኮሌስትሮል፣ ግፊት፣ የሚጥል በሽታ እነዚህ መሰል ነገሮች ናቸው አብዛኛው ሰው። ይሄ ደግሞ አብዛኛው እየተከሰተ ያለው በወጣቱ ነው እና ይሄ ያስፈራል። በከተማችን ላይ የትልቅ ስጋት ነው። ጤናዎችን በጣም በትልቅ ስጋት ነው ሲያነሱት የነበረውና አንዱ እንድነሳሳ የሚያደርገኝ ይሄ ነው። ኤክሰርሳይዝ ከሆነ መድኃኒቱ ትንሽ ወጪ አውጥተህ 30 ደቂቃ ጊዜህን መስዋዕት አድርገህ ጠዋት ሰርተህ በሽታው መከላከል ከተቻለ ምን ችግር አለው? ይህን ማድረግ እንችላለን። ላለፉት ዘመናት እየሰራን ስለመጣን ማድረግ እንችላለን የሚል ዋና ኮር የሆነ መነሳሻ ይዘን ነው ወደ ስራ የገባ ነው። ስፖርት እንቅስቃሴ የተለያዩ አካላት ድጋፍ ከሌለበት ትርጉም የለውም። ስፔሻሊ ይሄ ፊትነስ ተቋም እኛ ለማቋቋም ስንፈልግ በስቴፕ ነው የፈለግነው፣ ማለት በሂደት እንዲያድግ ነው የምንፈልገው። ምክንያቱም በየዘርፉ ነው። እኛ አሁን እቅዳችን አረጋውያን መስራት አለበት፣ አካል ጉዳተኞች መስራት አለባቸው፣ እያንዳንዱ ሰው ለራሱ የተመጠነ ኤክሰርሳይዝ ስላለው እነዚህ መስራት አለባቸው የሚል እቅድ ስላለን እነዚህን ለማድረግ ደግሞ አጋር አካላት በጣም ወሳኝ ናቸው።
ሰውነት እንዲፍታታ ከጓድ ጋር ተጫወት ስፖርት ለጤንነት ለምር ለወጣትነት ስፖርት ከመጎመሻ ስፖርት የመንፈስ ማደሻ ስፖርት ለአእምሮ ማንቂያ ስፖርት የጤና መጠበቂያ ስፖርት ለትግል ስፖርት ለድል ስፖርት ሲጋራ ከመጨስ ከመጠጥ ከአልኮል ሐሺሽ ጫት ከመቃም ስፖርት ይሻላል ህብረተሰባዊት እናት ኢትዮጵያን እንደ አበበ ቢቂላ የስፖርት ሙያዋን በዓለም ላይ አስታውቃት አንተም ተወዳደር አሸንፍ ወጣቶችን የሌሎችን አገር ስፖርት ለጤንነት ለምር ለወጣትነት ስፖርት ከመጎልመሻ ስፖርት ለመንፈስ ማደሻ ስፖርት ለአእምሮ ማንቂያ ስፖርት የጤና መጠበቂያ ስፖርት ለትግል ስፖርት ለድል ስፖርት ውድ ጓዴ ሆይ ሽማግሌ ወጣት የመላው ሰውነት ጤናና እድገት በጠዋት ተነስተህ አድርግ ስፖርት ሰውነትን